ቅዱሳን የጌታ እግዚአብሔር ሰላምና ጸጋ ይብዛላችሁ። እንዴት ያደራችሁ? ሁሉ ሰላም፣ ሁሉ መልካም ነው። ጌታ እግዚአብሔር ይመስገን። ይህን ሀሳብ ሼር፣ ኮፕሊንግ፣ ሪፖስት አድርጉ። ዛሬ በእናንተና በቤታችሁ በህይወታችሁ ላይ ታምራት እግዚአብሔር ማድረግ ይጀምራል። የተጨነቃችሁ ያላችሁ፣ የታመማችሁ ያላችሁ፣ በተለያየ ላይፍ ውስጥ ያላችሁ ሰዎች ወደዚህ ወደ ቲክቶክ ላይቭ እናንተን ጋብዣለሁ። ከኢትዮጵያ ውጭ ያለው ቅዱሳን ነው። እግዚአብሔር አምላክ ይፈታቸዋል። እግዚአብሔር አምላክ በእናንተ ህይወት ላይ አዲስ ነገር ማድረግ ይጀምራል። ሐዋርያ ጳውሎስ ሮሜ ምዕራፍ 1:6 ላይ እንዲህ ብሎ ተናገረ። በእርሱ መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ ደግሞ እናንተ ናችኋል። እናንተ ቅዱሳን ተጠርታችኋል። በጸጋ በፈውስ በታምራት እግዚአብሔር አምላክ እናንተን ጠርታችኋል። ከዚህ በኋላ መጠራታችሁ ክርስቶስ ጋር መኖራችሁ ባላችሁ ቤት ሁሉ ይገለጣል። ከዚህ ሰዓት ጀምሮ ላይፋችሁ ላይ የተቀመጠ እርግማን ለቆ መሄድ ይጀምራል። በሽታ ለቆ መሄድ ይጀምራል። በሽታ ለቆ መሄድ ይጀምራል። ነገራችሁን ያዘ እጅ ለቆ መሄድ ይጀምራል። ሟርት ይመታል፣ ድግምት ይመታል። የታመማችሁ ያላችሁ ሰዎች ይህን ሀሳብ አሜን ያላችሁ ተቀበሉ። ከዚህ ሰዓት ጀምሮ በሽታ ከላይሽ ቀልጧል፣ ከላይ ቀልጧል። እግዚአብሔር አምላክ ታላቅ ታምራቶችን በእናንተና በቤታችሁ ላይ በዘር መንዘራችሁ ላይ ማድረግ ይጀምራል። በኢየሱስም ጸልያለሁ። እግዚአብሔር አምላክ ሆይ የተጨነቁ ያለ እህቶች፣ የተጨነቁ ያለ ወንድሞች፣ የተጨነቁ ያለ እናቶች አሁን በናዝሬቱ በጌታ ደም ነፃ ይውጡ። ከበሽታ ነፃ ይውጡ። ከማጣት ነፃ ይውጡ። ከተለያየ አባቶች ነገር የታሰሩ አሁን ይፈቱ። አሁን ይሄ ድምፅ የደረሰበት መፈታት ይሁን። በኢየሱስም ደም መለቀቅ ይሁን። ከጨለማ ነፃ መውጣት ይሁን። ከእርግማን ነፃ መውጣት ይሁን። ሞት ወደ ህይወት መሻገር ይሁን። ውድቀት ወደ ክብር መሻገር ይሁን። ሊያጠፋ የተዘጋጀ እጅ ሁሉ ተመታ። እንደ እግዚአብሔር ሰው ተናገርኩት። ይህን ሀሳብ ሼር፣ ኮፕሊንግ፣ ሪፖስት የሚያደርግ ሰዎች እጃቸው በክርስቶስ ደም ይነካ። ቤታችሁ ይነካ። ማንነታችሁ ይነካ። ነገርሽ ይነካ። እንዲሁም ተናግሬያለሁ። ይህ በእናንተና በቤታችሁ በልጆቻችሁና በትዳራችሁ ውስጥ ተፈጸመ። አሜን ያላችሁ ይህን ሼር፣ ኮፕሊንግ አድርጉ፣ ሪፖስት አድርጉ። እኔ ፕሮፌት አሸናፊ ነኝ። ቻው።